ምንድነው የሆነው ዳሬ በእግዚአብሔር ምንድነው የሆነው ሞተ በቃ ምን ሆኖ ነው ዳሬ በእግዚአብሔር ምን ሆኖ ነው ሞተ ነበር ጉበት ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ አይ ዛሬ ወጣረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ ኧረ ጠዋትም ስራ ሊገባ አማመኝ ከምር ነው ስራ ሊገባ አዎ እንዴ አዎ ወጣሽ በኋላ ደውልልሻለሁ እሺ ዳሬ በቃ እሺ ሶሪ ታውሽ ተመልካቾቻችን አዲስ ዜና ሰምቼ ነው የመጣሁት በበርካታ ስራዎች የምናውቀው በኮሜዲ ስራዎቹ በቁም ነገር የፊልም ስራዎቹ በቴሌቪዥን የቤተሰብ ጨዋታ ፕሮግራም አዘጋጅነት ናሁ ቲቪ ላይም እንደዚሁ የቤተሰብ ጨዋታ ፕሮግራም ያዘጋጅ ነበር አርቲስት ነጻነት ወርቅነህ በድንገት ህይወቱን ማለፉን ሰምተን ነው ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይሄን ዜና ላስተላልፍ የመጣሁትና በጣም ነው የምናዝነው እንደሰማችሁት አሁን ስራ ሊገባ ተነስቶ ነው በድንገት አሞኛል ብሎ ሆስፒታል ሄዶ ድንገት ያለፈው ትናንትና ደህና ነበረ ስራ ላይ ነበር እንደተባለው ከሆነ ታስታውሱ ከነበረ ከተወሰነ ጊዜ በፊት በጣም ታሙ ውጭ ሁሉ ሄዶ ህክምና ያደረገ ነበር አርጎ ተመልሶ ነበርና ሄዶ ህክምና ያደረገ ባለበት ሰዓት በርካታ ሰዎች ሶሻል ሚዲያ ላይ ነጻነት ወርቅነህ አርፏል ነፍስ ይማር እየተባለ በርካታ እንትኖች ዜናዎች እየተሰሩ ነበርና በጣም ደንግጠን ነበር ያው እንግዲህ ሶሻል ሚዲያ ጉዳይ ብዙ ጊዜ እንደዚህ ያው ስለሚያራግብ አንዳንድ የውሸት ዜናዎች ስላሉ ከዛ ደግሞ ራሱ ወጥቶም የራሱን ቅሬታ ተናግሯል ያው እየሳቀሱ ቁም ነገርንም በሳቅ እያዋዛ እየቀለደ የሚያልፍ ሰው ነውና ቢያንስ ለቤተሰቤ ለልጆቼ ያስፈልጋለሁ እንደው ዝም ብላችሁ እንደቀል እንደ አይነት ዜና ባሰሩ ጥሩ ነው የሚል መልእክት በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ አመሰግናለሁ ስለኔ ጤንነት ስለተጨነቃችሁ የስለሞቴም ያወጃችሁ አላችሁ አሟል ሲባል ሞተ ሞቷል ሲባል ተቀበረ ተቀበረ ሲባል ተነሳ እነዚህ ወሬዎች ትንሽ ያስቸግራሉ እኔ እዚህ ሳገለግላችሁ እኔ ነኝ ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው አስተላልፎ እየሳቀ ያለፈበትን ጊዜ በቅርብ ጊዜ ትዝታችን ነው አርቲስት ነጻነት ወርቅነህ ከፕሮግራም አዘጋጅነቱ ባሻገር ነፂ በጣም ቀልደኛ ተጫዋች ፍቅር የሆነ ሰው በጣም ሰው አክባሪ የሆነ ሰው በጓደኛ የሚከበብ መልካም ሰብዕና ያለው ወጣት እንደሆነ አውቃለሁኝ ከደጋም እንቀራረባለን ከተወሰነ ጊዜ በኋላ ግን ስራ ላይ ያለ የምናየው ፊቱ ላይ የምናየው ነገር ሰውነቱ ላይ የምናየው ለውጥ ሁላችንም ስጋት ውስጥ ከቶን ነበር ይሄ ልጅ ለውጥ አላገኘም ወይ ብዙ የተለወጠ ነገር የለም ወይ በጤናው ላይ ያን በጣም እንጨነቅ ነበርና እኔስ ከገባኝ በቅርቡ ህክምና ክትትል ላይ እንዳለ አስብ ነበርና እንደዚህ ድንገት አመመኝ ተብሎ ድንገት ህይወቱ አለፈ የሚል ዜና እንሰማለን ብለን አስበን አናውቅም ነበር እና በጣም ነው የምናዝነው ወንድማችን ጓደኛችን የሥራ ባልደረባችን የአርቱ ድምቀት የቲቪ ሆስት ድምቀት በጣም በሚገርም ሁኔታ የቤተሰብ ጨዋታ ላይ የሚሰራውን ስራ ታውቃላችሁ የቤተሰብ ጨዋታ ረጅም ጊዜ ሰርቶ ቆይቶ ከዛ እንደገና ለቆ ናሁ ቲቪ ላይ እንደዚህ ይሄን ፕሮግራም አስቀጥሎ ረጅም ጊዜ ሄዶ ነበር ከዛ ደግሞ ተመልሶ በዚህ መሃል ታስታውስ እንደሆነ ኮሜዲያን እሸቱ መለሰ እሱን ተክቶ እየሰራ ነበር ተወሰነ ጊዜ ከዛ በኋላም ተመልሶ እንግዲህ ኢቢኤስ ተቀላቅሎ እየሰራ ነበር በየጊዜው ግን እየሰራ ባለበት ሂደት ላይ
ፊዚካሊ ሰውነቱ ላይ የምናየው ለውጥ ያስጨንቅ ነበር። የእውነት ፊቱ መጥቆሩ፣ መክሳቱ፣ መጎሳቆሉ ትንሽ በጣም ይጨንቃል። እንደ ሰው ደግሞ ነጻነት ደግሞ ያው እንደምታውቁት የማይተካ ተዋናይ ነው፣ የማይተካ ደራሲ ነው፣ የማይተካ ፕሮዲዩሰር ነው፣ የማይተካ የቲቪ ሆስት ነው። ይሄንን በጣም ድንቅ ሰው በማጣታችን እጅግ በጣም የአርቱ ማህበረሰብ እጅግ ልባችን ተሰብሯል። በጣም ነው የምናዝነው። እኔ በመሀል ነው ድንገት ስልኬን ስከፍት ነው ፌስቡክ ላይ ያየሁትና እነ ጉርሻ ፔጅ እነ ተመስገን እነሱ መዘገባቸውን ሳይ ነው እኔ እንደውም እዚህ ጋር የሀዘኔን ድንጋጤን መግለጽ ፈልጌ ነው የመጣሁትና በጣም ነው የምናዝነው ስለተፈጠረው ነገር። አርቲስት ነጻነት ወርቅነህ እንግዲህ እንደምታስታውሱት በጣም ገኖ ህዝብ ውስጥ የገባበት የፊልም ስራዎቹ አሉ። FBI ቁጥር 1 እና ቁጥር 2፣ ያንቺው ሌባ፣ ባለቀለም ህልሞች፣ ያቀን፣ ቾምቤ እንዲሁም ደግሞ ሌሎችን በርካታ ስራዎችን ሰርቶ ለህዝብ ያቀረበ ነው። አንድ ሰሞን እንደውም በፊልም ኢንዱስትሪ ውስጥ ትልቁን ቦታ ይዞ ሰፊውን ድርሻ ይዞ በስፋት ነጻነት የሌለበት ቦታ እንኳን እስክናጣ ድረስ እጅግ በጣም ተፈላጊና ተወዳጅ ተዋናይነቱን አሳይቶናል። እሱ የነካው ነገር ሁሉ የሚባረክለት፣ የነካው ነገር ሁሉ የሚያምርለት፣ የነካው ነገር ሁሉ የሳቅ ምንጭ የሚሆንለት በጣም የሚገርም ተዋናይ ነበረ ነጻነት ወርቅነህ ነበረ ለማለት በመብቃታችን በጣም ነው ማዝነው። ድርሰትም እንዳልኳችሁ በጣም የሚገርም አቅም ያለው ሰው ነው። ፕሮዳክሽን ስራ ላይም ሲመራም ፕሮዳክሽን ሲሰራም ዳይሬክት ሲያደርግም እየሳቀ ነው። ክሩ ራሱ ጠቅላላ እየሳቀ እየተዝናና አብሮት የሚሰራ እጅግ በጣም ተወዳጅ ባለሙያ ነው። በጠረጴዛ ዙሪያ ብታገኙት፣ የሆነ መዝናኛ ቦታ ብታገኙት፣ ከሰዎች ጋር ተቀላቅሎ ሲጫወት ብታዩት አለመሳቅ አይቻልም። ነጻነትን አጠገብ አድርጎ አለመሳቅ አይቻልም፣ አለመዝናናት አይቻልም። የአባታዊ ስሜቱ ደግሞ የሚገርም ነው። እንደ ስራ ባልደረባ ወይም ደግሞ እንደ ወጣት እንዳንቆጥሮ የሚያደርግ ድንገት የሚመጣ የአባትነት መንፈስ አለው። ድንገት የሚመጣ የጓደኝነት ስሜት አለው። በጣም የሚለዋወጥ ግን ደግሞ ሰው የሚሸት የሰው ባህሪ በቃ የሆነ በጣም ልቡ ስስ ልቡ ቆንጆ የሆነ ወጣት እንደሆነ በተደጋጋሚ አይቻል። ነጻነት ከነጻነት ጋር ጠረጴዛ ዙሪያ ተቀምጦ እንዳልኳችሁ ድንገት ቁም ነገር እያወራን በቁም ነገር መሀል ድንገት የሚያመጣው ቀልድ ከቁጥር ውጭ እንድንስቅና እንድንዝናና የሚያደርግ ነውና ከነጻነት ጋር ተገናኝቶ መጫወት፣ ከነጻነት ጋር ተገናኝቶ የጨዋታ ጊዜ የጓደኝነት ጊዜ ማሳለፍ እጅግ በጣም የሚናፈቅ የሚገርም ወጣት ነበረ። ነጻነት እንግዲህ በቅርብ ጊዜ በተለያየ ሁኔታ ሰውነቱ ሲለዋወጥ አይተናል። እንዳልኳችሁ እኔ በጣም በተደጋጋሚ ቲቪ ላይ ያየሁት ይሄ ልጅ እንዴት ነው አይኑ ላይ የማየው ከለር፣ ፊቱ ላይ የማየው የከለር ለውጥ፣ ፊዚካል ሰውነቱ ላይ የማየው የኪሎ ለውጥ በጣም ይለዋወጣል ኪሎና በጣም ነበር የሚያስጨንቀኝ ነበር። ነጻነትን ዛሬ አግኝተ ነው ለመለያየት ስናስብ ነገ እንዴት ነው የምናገኘው፣ በምን ፍጥነት አግኝተ ነው ከሱ ጋር መጫወትና መዝናናት እንችላለን፣ ቁም ነገር ማውራት እንችላለን፣ የስራ ጉዳይ ማውራት እንችላለን ተብሎ የሚናፈቅ የጥበብ ሰው ነው ነጻነት ወርቅነህና አርቲስት ኮሜዲያን ደረጃ ኃይሌ ነው እንግዲህ በጣም የልብ ጓደኛው ነው። በጣም የቅርቡ በጣም ቤስት ፍሬንዱ ሁሌም የማይለያዩ ወዳጅ ናቸውና አሁን እንግዲህ መግቢያ ላይ እንደሰማችሁት ጠዋት በእግሩ ሄዶ ትንሽ አመመኝ ብሎ በእግሩ ሄዶ ሆስፒታል ገባ። ወዲያው ህይወቱ እንዳለፈ ነው እየሰማ ነው። አሁንም አጠቃላይ የአርት ማህበረሰብ ጓደኞች ተሰብስበው ከሆስፒታል ይዘውት ሊወጡ ሽር ጉድ እያሉ እንደሆነ ነው የሰማ ነው። ይሄን እንግዲህ ቪዲዮ ሲቀርጽ ከቀኑ 10 ሰዓት አካባቢ ነው። በጣም ነው የምናዝነው። ነጻነት ወርቅነህ በጣም በርካታ የጥበብ ስራዎችን ሰጥቶናል። የማይረሳ ታሪክ አስቀምጧል። ከህፃናት እስከ አዋቂ እስከ እድሜ እንግዲህ አረጋውያን ድረስ እጅግ ተወዳጅ የሚመረቅ የሚወደድ የሚናፈቅ የጥበብ ሰው የነበረ ጓደኛችን ነበረ። እንግዲህ ሄዶ ማንም ሰው ከሞት አያመልጥምና እግዚአብሔር የወደደውን አድርጓል። ምንም ማድረግ አንችልም። ነጻነት በህይወቱ በጣም ትልቅ ስራ ለትውልድ የሚተላለፍ በጣም በርካታ ባራነቱ እንዳይረሳ የሚያደርጉ በርካታ ስራዎች ሰርቶልን አልፏል። ቲቪ ሆስት ላይ እንግዲህ ኢቢኤስ ላይ እንደምታዩት እሱን እያዩ አለመሳቅ አይቻልም። ከህፃን እስከ አዋቂ ድረስ እያሳቀ እያዝናና ቁም ነገርም እያስጨበጠ የሚገርም ፕሮግራም ለረጅም ዓመታት ሲሰራ ቆይቷል። ይሄ እንግዲህ ለኢቢኤስ ቴሌቪዥን ጣቢያ እጅግ በጣም ከባድ ሀዘን እንደሆነ ይሰማኛል። እንግዲህ ለቤተሰቦቹም እንዳልኳችሁ ሁልጊዜ ሞተ እያላችሁ ለምንድን ነው ይሄን ዜና የምዘግቡት? ተው ለቤተሰቤ ልኖር ብለዋል። አንዳንድ ጊዜ እንግዲህ
ያው ብዙ ማውራት አልችልም። አርቲስት ነጻነት ወርቅነህ የሶስት ልጆች አባትና ባለትዳር እንደነበረ እናውቃለንና መላው ቤተሰቦቹን፣ ጓደኞቹን፣ ወዳጆቹን አጠቃላይ የኢትዮጵያን ሕዝብ አድናቂዎቹን በሙሉ እጅግ መጽናናትን እመኛለሁ። እንደ አርቲስት ገነት ንጋቱ ዩቲዩብ ቻናልም ከነመላው ቤተሰቤ ለአርቲስት ነጻነት ወርቅነህ የተሰማኝን ጥልቅ ሐዘን መግለጽ እፈልጋለሁ። ወንድሜ የስራ አጋሬ በጣም ጀግና ጎበዝ ድንቅ ብቃት ያለ አቅም ያለ እያመመ እየተሰቃየ ቆመ ስራህን ማቆም ሳትፈልግ ቆመ እስከ መጨረሻው እንጥፍጣፊ የህይወት መጨረሻ ድረስ አገርህን ለሙያውም ያለን ፍቅር ያሳየበት አገርህንም ስታገለግል ሙያህን በፍቅር ስትመራ የቆየ ወንድሜ ነህና ፈጣሪ አምላክ ነፍስን ከደጋጎች ጎን እንዲያስቀምጥልኝ እማጸናለሁ። ነፍስ ይማር።